የአሜሪካው ፕሬዝዳንት ትራምፕ ኢራንን ወደ ድንጋይ ዘመን እንመልሳታለን ሲሉ ዛቻ ሰንዝረዋል። ኢራን በየቀኑ ዓለምን ያስጨነቁ ከባድ የተባሉ ጥቃቶች እየፈጸመች ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እጅግ ጠንካራ የሆነ ወታደራዊ ዛቻ ሰንዝረዋል። ትራምፕ በነጩ ቤተ መንግስት በሰጡት መግለጫም ብዙ መረጃዎች አስተላልፈዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ኢራን ለመሆኑም ወደ ድንጋይ ዘመን እንመልሳታለን ያሉት ትራምፕ በምን ጉዳይ ነው? ምንስ ጥቃት ፈጸሙ? የሚለው የዜና ጥንቅራችን በሰፊው አካተናል። በተራራ ስር የደበቀችውን በመቶዎች የሚቆጠሩ ሚሳኤሎችና ድሮኖች በስሱ አሳየች። ኢራን ለዚህ ሚሳኤል አዳዲስ ማስወንጨፊያና የሚሳኤል ጫፍ በእጅጉ አሻሽላለች ተብሏል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። የኢራኑ ጦር ቃል አቀባይ አሜሪካ እጅ እስክትሰጥ ድረስ ጦርነቱ ይቀጥላል ሲሉ ተደመጡ። አሜሪካና እስራኤል በመሪዎቻቸውና በሙስሊም ላይ ላደረሱት ጥቃት ዋጋቸውን ያገኛሉ፣ ሳይደመሰሱ ወይም እጅ ሳይሰጡ ጦርነቱን አናቁምም ብለዋል የኢራን አብዮታዊ ዘብ ቃል አቀባይ የሆኑት ኢብራሂም ዞልፋግሪ። በዚህም ጉዳይ የዜና ጥንቅራችን አካተናል። ዛሬ በቴህራን በስተምዕራብ የሚገኘው የካራጂ ሰሜናዊ መተላለፊያ ላይ አሜሪካና እስራኤል በፈጸሙት ጥቃት ቢ1 የተሰኘው ቁልፍ ድልድይ አውድመዋል። በዓለም አቀፍ የጦርነት ሕግጋት መሰረት ቀጥተኛ ወታደራዊ ጠቀሜታ የሌላቸውና የህዝብ የዕለት ተዕለት እንቅስቃሴ የሚያገለግሉ እንደ ድልድይና መንገድ፣ ሆስፒታል ያሉ የሲቪል መሰረተ ልማቶች ሆን ተብሎ ማፍረስ በግልጽ የጦር ወንጀለኝነት ያሳያል። በዚህም ጉዳይ ዜና ጥንቅራችን አካተናል። በመካከለኛው ምስራቅ ረጅሙ የሆነው የኢራን ድልድይ ከባድ የአየር ድብደባ መውደሙ ተሰምቷል። በዚህም ጉዳይ ዜና ጥንቅራችን አካተናል። በቀይ ባህር ከባድ ውጥረትና የአውስትራሊያ ድንገተኛ እገዳ ምንድነው የሚለውም የዜና ጥንቅራችን አካተናል። ኢራን የሆርሙዝ ወሽመጥ ለመክፈት የሚረዳ አዲስ ሐሳብ አቀረበች። መካከለኛው ምስራቅ ውጥረት በነገሰበት በዚህ ወቅት የዓለም አቀፋዊ ዲፕሎማሲ ጥረቶች ተጠናክረዋል። የተባበሩት መንግስታት ድርጅት የሆኑት አንቶኒዮ ጉተሬዝ ጦርነቱ በአስቸኳይ እንዲቆም ጥሪ በማቅረብ የሲቪልና የኒውክሌር ተቋማት ጥበቃ እንዲደረግላቸው አስገንዝበዋል። በዚህም ጉዳይ ዜና ጥንቅራችን በሰፊው አካተናል። ቆይታቸው የምትሰሙት ይሆናል። የኢራን ጦርነት የህንድን ኮንዶም ምርት አስተጓጎለ። ህንድ ኮንዶም ለማምረት የሚያስፈልጓትን የሲሊንከንና አሞኒያ ግብአቶች ለማግኘት በኢራን ጦርነት ምክንያት የአቅርቦት ሰንሰለት መቋረጥ ገጥሟታል። በዚህ የተነሳ ህንድ ኮንዶም እጥረት ሊገጥማት እንደሚችል ተሰግቷል። ህንድ 1.4 ቢሊዮን ህዝብ ቁጥር በመያዝ በዓለም በህዝብ ብዛት አንደኛ ደረጃ ትገኛለች። ከዚህም ጋር ተያይዘን የዜና ጥንቅራችን እናካትተዋለን። ቆይታችሁ ትሰሙታላችሁ። ሌላው ደግሞ ወደ አፍሪካ ስንመለስ ተንበርክከው ጥያቄ የሚያቀርቡ ወንዶች ታሰሩ የሚል የጄኔራል ሙሁቢ ካሩቤን አነጋገሪ መግለጫ ሰጥተዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። ወደ ሀገራችን ስንመለስ በርካታ መከራከሪያዎች የቀረቡበት ህግ ጸደቀ። ይህ ህግ ምንድነው የሚለው የዜና ጥንቅራችን አካተነዋል። ቆይታችሁ ትሰሙታላችሁ። የዓለም አቀፍ የገንዘብ ተቋም IMF እና የዓለም ባንክ ፕሮግራሞች የሰው ህይወትን እየቀጠፉ ነው ይላል። እንዲህ የወጡት ጥናቶች ምንድናቸው የሚለውንም የዜና ጥንቅራችን በሰፊው አካተናል። ቆይታችሁ የምትሰሙት ይሆናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያ ዜና ትንታኔያችን ስናልፍ የአሜሪካው ፕሬዝዳንት ትራምፕ ኢራን ወደ ድንጋይ ዘመን እንመልሳታለን ሲሉ ዛቻ ሰንዝረዋል። ኢራን በየቀኑ ዓለምን ያስጨነቁ ከባድ የተባሉ ጥቃቶች እየፈጸመች ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እጅግ ጠንካራ የሆነ ወታደራዊ ዛቻ ሰንዝረው ትራምፕ በነጩ ቤተ መንግስት በሰጡት መግለጫ የሚቀጥሉት 2 ወይም 3 ሳምንታት ውስጥ አሜሪካ በኢራን ላይ ጥቃት እንደምትሰነዝር ገልጸው ኢራን በከባድ እርምጃ ወደ ድንጋይ ዘመን እንመልሳታለን ሲሉ ዝተዋል። የአሜሪካ ዋነኛ ዓላማ ኢራንም በአካባቢው ያላትን ተሰሚነትና ኃያልነት ማዳከም መሆኑ አረጋግጠው ፕሬዝዳንቱ አክለው ወታደራዊ ዓላማቸውን ለማሳካት በትክክለኛ መንገድ ላይ መሆናቸው የገለጹ ሲሆን ጥቃቱ የተፈጸመው በአጭር ጊዜ ውስጥ 2 ወይም 3 ሳምንት እንደሚጠናቀቅ ፍንጭ ሰጥተዋል። ፕሬዝዳንቱ በተደጋጋሚ ይህን ይበሉ እንጂ ኢራን ላይ ወደቀች ሲሏት አሁንም ከፍተኛ ደረጃ አቅም አጠናከር እስከዛሬው የከፋ እርምጃ እየወሰደች ነው። ኢራን፣ አሜሪካ፣ እስራኤል ስለ ሰፊውና ስልታዊ አቅማቸው ምን ያህል እንደማያውቋት ነገር የለም ብላለች። እኛ የወታደራዊ ምርቶች እናንተን ፈጽሞ ልንደርሱባቸው በማትችሏቸው ቦታ ላይ የሚከናወኑት ስትልም አክላል። መካከለኛው ምስራቅ ረጅሙ የሆነው የኢራን ድልድይ ከባድ የአየር ድብደባ መውደሙ ተሰማ። በኢራን መዲና ቴህራን በምዕራባዊቱ ካራጅ ከተማ መካከል ያለው የትራፊክ ፍሰት የሚያስተሳስረው ግዙፍ የሃይዌይ ድልድይ ዛሬ በአየር ጥቃት የመመታቱ ፋርስ የዜና ወኪል ዘግቧል። ቢ1 በመባል የሚታወቀው መካከለኛ ምስራቅ ረጅሙ ተብሎ የሚታሰበው የድልድይ ለአገልግሎት ክፍት የሆነው በዚሁ የፈረንጆቹ ዓመት መጀመሪያ ላይ ነበር። የኢራን መንግስት ቴሌቪዥን እንደዘገበው ከሆነ ድልድዩ መጀመሪያ ከተመታ 1 ሰዓት በኋላ ድጋሚ ጥቃት የተሰነዘረበት ሲሆን አሜሪካና ጽዮናዊ ጥላት ሲል የጠሩት
አካልን በፈጸሙት በዚህ ድርጊት ሰላማዊ ሰው ላይ ጉዳት መድረሱ ተረጋግጧል። በተመሳሳይ ሰዓት በቴህራን ከተማ ውስጥ የተለያዩ አቅጣጫ ተከታታይና ኃይለኛ ፍንዳታ ድምጽ መሰማታቸውን ኤፍቢ ጋዜጠኞች የሀገር ውስጥ መገናኛ ብዙሃን ዘግበዋል። ፍንዳታዎቹ እጅግ ኃይለኛ ከመሆናቸው የተነሳ በከተማይቱ መሃል የሚገኙ ህንጻ ያንቀጠቀጡ ሲሆን ምዕራባውያን በምስራቅ የቴህራን ክፍሎችን ከፍተኛ ድንጋጤ ፈጥረዋል። በመሆኑም ዓለም አቀፋዊ የጦር ህግጋት መሰረት ቀጥተኛ ወታደራዊ ጠቀሜታ የሌላቸው የህዝብ ዕለት ተዕለት እንቅስቃሴ የሚያገለግሉ እንደ ድልድይ፣ መንገድ፣ ሆስፒታል ያለ የሲቪል መሰረተ ልማቶች ሆን ብሎ ማፍረስ በግልጽ የጦር ወንጀለኛነት ነው። እንዲህ አይነት ተግባር ብዙ ጊዜ የሚፈጸመው ኃይለኞች ከፍተኛ የተስፋ መቁረጥ ውስጥ ሲገቡ ነው። ቴህራን በሰሜን ሀገሪቱ ክፍል የሚያገናኘው ድልድይ የህዝብ መገልገያ እንጂ ወታደራዊ ማዕከል ባለመሆኑ ጥቃቱ የዓለም አቀፍ ህግን የጣሰና በእውር ድንብር የተወሰደ የጥላቻ እርምጃ ነው። ከህግ ጥሰቱ ባሻገር ይህ ድርጊት የኢራን ህዝብ ነጻ እናዋጣለን የሚሉ ሲቀነቀኑ የነበሩት ትርክት ከእውነት የራቁ የፖለቲካ ሽንገላ መሆኑን የተግባር ያረጋገጠ ነው። ህዝብ የደህንነትና ነጻነት ለማስጠበቅ ቆም ያለው የሚል ማንኛውም አካል የዚሁን ህዝብ መጓጓዣ ኢኮኖሚ እንቅስቃሴ የዕለት ተዕለት መተዳደሪያ ሊያዋድም አይችልም። በመሆኑም ይህ ጥቃት የገዛ ባልታቸውን በገዛ እጃቸው ያጋለጡበት ነው። ይህ ሁኔታ በግልጽ የሚያሳየው የነሱን የውሸት ትርክት ተማምኖ እርምጃ የሚጀምር ማንኛውም ወገን የመጨረሻ ኪሳራ መሆኑን ከማንም በላይ የሚያምኗቸውን የሚሳለቁት ራሳቸው በሁለቱ ሀገራት መሆናቸው ነው። ኢራን የሆርሙዝ ወሽመጥን ለመክፈት የሚረዱ አዲስ ሐሳብ አቀረበች። መካከለኛው ምስራቅ ውጥረት በነገሰበት በዚህ ወቅት ዓለም አቀፍ የዲፕሎማሲ ጥረቶች ተጠናክረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጦርነቱ በአስቸኳይ እንዲቆም ጥሪ በማቅረብ የሲቪልና የኒኩለር ተቋማት ጥበቃ እንዲደረግላቸው አሳስበዋል። ዩናይትድ ኪንግደም በበኩሏ 35 ሀገራት ያሳተፈ የቨርቹዋል ስብሰባ በማዘጋጀት ሆርሙዝ ወሽመጥ ለማስከፈት ጥረት እያደረገች መሆኑን ሮይተርስ ዘግቧል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ማንኛውም መፍትሄ ከኢራን ጋር የሚደረግ ቅንጅት የተኩስ አቁም ስምምነት ላይ ለመመስረት እንዳለበት ገልጸዋል። በሌላ በኩል ፓኪስታን፣ ቱርክ፣ ሳውዲ አረቢያና ግብጽ በመምከር ከአሜሪካና በኢራን መካከል እንደዋና አስታራቂ ሆነው ብቅ ማለቱን ለሰላም ጥረቱ ተስፋ ሰጥተዋል። ኢራን በፊሊፒንስ መርከቦች የሰላም ዋስትና በመስጠት የእስያ ሀገራት በኢራን መሪነት የሆርሙዝ ወሽመጥ በጋራ እንዲቆጣጠሩ የሚያስችል የሆርሙዝ ወሽመጥ ስምምነት አቅርባለች። ሆኖም ምዕራባውያን ሐሳቡን ላይቀበሉት ይችላል የሚል ስጋት አለ። ኢራንና ኦማን በሆርሙዝ ባህር ወሽመጥ የሚያልፉ የመርከብ እንቅስቃሴዎች ለመቆጣጠር የሚያስችል የስምምነት ረቂቅ ፕሮቶኮል እያዘጋጁ መሆኑን የኢራን ብሔራዊ የዜና ወኪል ኢና ገዘግቧል። በተያያዘም ኢራን የእስያና አውሮፓ የአረብ ሀገራት የባህር ወሽመጥ እንዲጠቀሙበት የሚጋብዝ አዲስ ሐሳብ አቅርባለች። እነዚህ የሰላም እንቅስቃሴዎች መሳካት ነዳጅና ምግብ ዋጋ ለማረጋጋት እንዲሁም የዓለም ኢኮኖሚ ለመታደግ ወሳኝ መሆኑን ተንታኞች እየገለጹ ነው። የቀይ ባህር ከባድ ውጥረትና የአውስትራሊያ ድንገተኛ እገዳ መካከለኛው ምስራቅ እየተባባሰ የመጣው ግጭት ተከትሎ የመን ሁቲ ባለፈው አንድ ሳምንት ለሶስተኛ ጊዜ እስራኤል ላይ ባላስቲክ ሚሳኤል ጥቃት መሰንዘሩን አስታውቋል። ይህ በእንዲህ እንዳለ አውስትራሊያ በአሜሪካ በኢራን መካከል ባለው ጦርነት የሚሳተፍ የጦር አውሮፕላኖች በአየር ክልሏ እንዳይበሩ መከልከሏ ተሰምቷል። የአውስትራሊያ መከላከያ ሚኒስትር ኮሎኔል ሚካኤል ባወር ሀገራቸው የአሜሪካ ጥያቄ ውድቅ ያደረገችው በገለልተኛ ፖሊሲ እንደምትመራ በመግለጽ እንደሆነ አስታውቀዋል። ሀገሪቱ ሕግ መሰረት ማንኛውም የውጭ አውሮፕላን በረራ ፈቃድ ከማግኘቱ በፊት ዓላማውን በግልጽ ማሳወቅ እንዳለበት ጠቁመዋል። የዓለም የገንዘብ ተቋማት አይኤምኤፍ እና ዓለም ባንክ ፕሮግራሞች የሰው ህይወት እየቀጠፉ ነው ሲል ጥናቱ አሳየ። ቢጂኤም ግሎባል ሄልዝ የተሰኘ ህክምና ጆርጂያ ላይ ታተመ እንደሚያመለክተው እንደ አውሮፓ አቆጣጠር 1980ዎችና 1990ዎቹ ተግባር የተደረገ መዋቅር ማስተካከያ ፕሮግራሞች በእስያ፣ አፍሪካ፣ በላቲን አሜሪካ በሰው ልጆች ደህንነት ላይ መጠነ ሰፊ ጉዳት አደርሰዋል። ጥናቱ የዚህ ፕሮግራሞች ተጽዕኖ የሚከተሉት መልኩ ዘርዝረዋል። ትክክለኛ የደሞዝ መጠንና የሰራተኛው መደብ የፍጆታ አቅርቦት ቀንሷል። የድህነት መጠን መጨመርና መሰረታዊ ፍላጎቶች ማሟላት አለመቻሉ፣ የጨቅላ ህጻናትና የእናቶች ሞት መጨመርና የጤና አገልግሎት ተደራሽነት መቀነስና ባልተመጣጠነ የንግድ ልውውጦች ምክንያት ከደቡብ ዓለም ሀገር የሚመጣ የገንዘብ ፍሰት እንደ የሀብት ብዝበዛ ማሻቀቡን አትቷል። ተንበርክከው ጥያቄ የሚያቀርቡ ወንዶች ይታሰሩ፣ የጄኔራል ሙሁዚ ካሩቤን አነጋጋሪ መግለጫ። የኡጋንዳው መከላከያ ሰራዊት ከፍተኛ አዛዥ ፕሬዝዳንት ዩዌሪ ሙሴቬኒ ልጅ የሆነው ጄኔራል ሙሁዚ ካሩቢያ ወንዶች ለሴቶች ተንበርክከው የትዳር ጥያቄ ማቅረባቸው በመቃወም ያስተላለፉ መልእክት በዓለም አቀፍ ደረጃ ከፍተኛ ትኩረትን ስቧል። ጄኔራሉ በማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ ተንበርክከው ጥያቄ ማቅረብ የምዕራባዊ ባህል ተጽዕኖና ክብር ዝቅ የሚያደርግ ድርጊት እንደሆነ ገልጸው አክለውም እንዲህ አይነቱ ድርጊት የሚፈጽሙ ወንዶች በቁጥጥር ስር ሊውሉ እንደሚገባ ጠቁመዋል። ይህ ንግግር በተለይ በማህበራዊ ሚዲያ ተጠቃሚ ዘንድ ፈጣንና የተለያዩ ምላሾች አስተናግደዋል። ይሁን እንጂ ኡጋንዳ
ተንበርክከው ጥያቄ ማቅረብ የሚከለክል ምንም አይነት ይፋዊ ህግም ሆነ መመሪያ የለም። የኡጋንዳ ባለስልጣን በዚህ ረገድ የተለወጠ ፖሊሲ አለመኖሩን ገልጸው ጄኔራሉ ንግግር የሀገሪቱ ወታደራዊ ወይም ህጋዊ አቋም የሚወክል ሳይሆን ይህ እንደ ሁልጊዜው አነጋጋሪና ወዛጋቢ የሆነ የግል አስተያየታቸው አካል ተደርጎ ተወስዷል። በርካታ ታዛቢዎች የጄኔራሉ ንግግር የአፍሪካ ባህላዊ እሴቶች ለመጠበቅ ካላቸው ፍላጎት የመነጨ እንደሆነ ቢገልጹም ሌሎች ደግሞ የግል ነጻነት ላይ የሚደረግ ጣልቃ ገብነት ነው ሲሉ ተችተዋል። በአሁኑ ወቅት በኡጋንዳ ተንበርክከው ጥያቄ ማቅረብ የታሰሩ ግለሰቦች የሌሉ ሲሆን ጉዳዩም በንግግር ደረጃ ብቻ የታጠረ መሆኑን ተረጋግጧል። በርካታዎች መከራከሪያዎች የቀረበበት ህግ ጸደቀ። የፓርላማ ኦሮሚያ ክልል ፍርድ ቤቶች በአዲስ አበባ የዳኝነት ስልጣን እንዲኖራቸው የሚፈቅድ ህግም ጸድቋል። ባለፉት 64 ዓመት በስራ ላይ የቆየ ወንጀል ህግ ስርዓትና ማስረጃ ህግ ተካቶበት በመጋቢት መጨረሻ የጸደቀው የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ የዳኝነት ስልጣን እንዲኖራቸው የሚደነግግ አንቀጽ አካቷል። የወንጀል ህግ ስርዓቱ ላይ ማስረጃ ህግን ለማሻሻል የተዘጋጀው ረቂቅ ካካተታቸው በርካታ አንቀጾች መካከል አንቀጽ 25 ንዑስ አንቀጽ 3 ምክር ቤት አባላት ለሁለት ከፍሎ አሟግቷል። ምክር ቤቱ የአብን ተወካይ ዶክተር ደሳለኝ ጨኔና ዶክተር አበባው ደሳለው በረቂቅ ህጉ የተካተተው አንቀጽ እንዲወጣ በርካታ መከራከሪያ በማንሳት ጠይቀዋል። ሁለቱ የፓርላማ አባላት ይህን አንቀጽ ከረቂቁ ህግ እንዲወጣ ቢጠይቁም ሌላኛ የፓርላማ አባል ዶክተር አለሙ ጎንፋ ህገ መንግስቱን ጨምሮ ሌሎች መከራከሪያዎችን በመግለጽ አንቀጹ መካተት አግባብ መሆኑን ተከራክረዋል።